ዛሬ እናንተ ቤታችሁ ውስጥ ናችሁ፣ ነገ ደግሞ የቀብር ነዋሪዎች ትሆናላችሁ። አንተ በጤንነት የተሳለልክ ሆይ የሞት አላየህምን? ያለ በሽታ አንተ በቆይታ ርዝመት የተሳለልክ ሆይ አላየህምን? የተወሰደ ያለ ህመም በአላህ ይሁንብኝ ቀብር ውስጥ ብቻህን ታድራለህ። ጉንጭህን አፈር ያገኘዋል፣ ትሎችም ስጋህንና አጥንትህን ይወጫጭቁታል። ከሥራህ ጋርም ትገናኛለህ። ካንተ በፊት በሞቱት ተገሰጽ። በጌታ የሆነብኝ ትጸጸታለህ። በጌታ የሆነብኝ ሰላትህን በመተውህ ትጸጸታለህ። በጌታ የሆነብኝ ትጸጸታለህ። ሰላትህን በመተውህ ትጸጸታለህ። ጊዜህን በማባከን ጸጸት ግን አይጠቅምህም። በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁም ነው። አስጠንቃቂ መጥቶላችሁ አላስተባበላችሁም። ስለዚህ ቅመሱት፣ ለበደለኞች ምንም ረዳት የላቸው። በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁም ነው። አስጠንቃቂ መጥቶላችሁ አላስተባበላችሁም። ስለዚህ ቅመሱት፣ ለበደለኞች ረዳት የላቸውም። ተሰነቅ፣ ለዚያ ቅሮት ለሌለው ሞት የባሮች ቀጠሮ ለሆነው ምንም ያህል ብትወነጅል በሕይወት እያለህም ቶብት። ከመተኛትህም በፊት ንቃ። ትጸጸታለህ ትጸጸታለህ ያለ ስንቅ ከሄድክ። ፈጣሪ በሚጠራ ጊዜ ዕድለ ቢስ ትሆናለህ። ያስደስታል የሰዎች ጓደኛ ሆነህ እነሱ ስንቅ ኖሯቸው አንተ ያለ ስንቅ ስትሄድ። ዘይድ ኑመይሪ እንዲህ ይል ነበር፣ ሞት የሚመጣበትን ጊዜ አውቄ ቢሆን ኑሮ በሐዘንና በጭንቀት ተጠብቀው ነበር እስኪመጣብኝ ድረስ። ታዲያ እንዴት ሊሆን ነው ሳላውቀው? ታዲያ እንዴት ሊሆን ነው እኔ ሳላውቀው? በጧት ይምጣ በማታ የመጨረሻ ንግግሬ ልብ የምትለኝ ከሆነ አንተ በሁኔታ ደስተኛ ነህ? አንተ ዝግጁ ነህ? ሞት ቢመጣ ዛሬ ዝግጁ ነህ? አንተ በጥሜት ላይ የዘወተርክ ዝንጉ ሆይ ነገ ባንተ ላይ ጥሪ ይደረጋል። ኢብኑ አባስ ረዲየላሁ ዐንሁ እንዲህ ብሏል፣ ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩት ሰማው። አምስት ነገሮችን ከአምስት ነገሮች በፊት ጠብቅ። ወጣትነትህን ከእርጅና በፊት፣ ጤንነትህን ከህመም በፊት፣ ሀብትህን ከድህነትህ በፊት፣ ትርፍ ጊዜህን ከመጠመድ በፊት፣ ሕይወትህንም ከመሞት በፊት። አንተ በሚመች ጊዜ ላይ ነህ። አንተ በሚመች ጊዜ ላይ ነህ። የቀረውን አስተካክል። ይቅር ይባልልሃል፣ ያለፈውም የቀረውም። ካልሆነ ግን ባለፈውም በቀረውም ትያዛለህ። መቼ ነው የሕይወትን ዋጋ የምናውቀው? ሞትን ስናየው የሕይወትን ዋጋ እናውቃለን። ያኔ እንጠራለን፣ መልስ አይሰጠንም። አላህን ፍሩ የአላህ ባሮች፣ አላህን ፍሩ የአላህ ባሮች። ባለፈው ተገሰጹ፣ ከዘመናትም ባለቀው የሞትን ድንገተኝነትን ፍሩ። አላህ በሞትና በሰከራቱ ላይ ያግዘን፣ በቀብርና በጽልመቱ ላይ የቂያማ ቀንና ጭንቀቱን አላህ ሆይ ከቀናቶች ሁሉ ደጉን አንተ የምናገኝበት አድርገን። ጌታችን ሆይ ነፍሳችንን በድለናል፣ ካልማርከን ካላዘንክልን ከከሳሪዎች እንሆናለን።